ሰላም ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ጨረታ ምንነት፣ ስንት አይነት ጨረታ እንዳለ እንዲሁም ስለ ጨረታ ሂደትና አፈጻጸም የምነግራችሁ ይሆናል ማለት ነው። ይህ ፕሮግራም እጅግ ጠቃሚ ስለሆነ በታላቅ አክብሮትና ትህትና እንድትከታተሉኝ እጠይቃለሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ቀጥታ ወደ ዛሬው ፕሮግራም ይገባል። ብዙ ጊዜ የተለያዩ የሐራጅ ማስታወቂያዎች ሲነገሩ እንሰማለን። ከነዛ መካከል ባንኮች፣ መንግስታዊ ተቋማት፣ መስሪያ ቤቶች በጨረታ ግዢ ይፈጽማሉ፣ እንዲሁም ይሸጣሉ፣ ይገዛሉ። ለመሆኑ ጨረታ ምንድነው? ተጫራችስ ማን ነው? የጨረታ ሰነድ ምንድነው? ስንት አይነት ጨረታ አለ የሚለውን አንድ ባንድ አሁን የምነግራችሁናል። ጨረታ ምንድነው የሚለውን ከመየት እንነሳ። ጨረታ ማለት የግዢ ወይም የንብረት ሽያጭ ሂደት ሲሆን የግዢ ወይም የንብረት ሽያጭ ሂደት ማስታወቂያ ይፋ በሆነበት ወይም ጥሪ ከተደረገበት ጊዜ ጀምሮ አሸናፊው ተለይቶ ውል እስኪፈጸም ድረስ ያለው የግዢ አፈጻጸም ወይም የንብረት ሽያጭ ሂደት ጨረታ ይባላል። የጨረታ ሰነድ መደበኛ የጨረታ ሰነድና የጨረታ ሰነድ ይባላል። መደበኛ የጨረታ ሰነድ ማለት መስሪያ ቤቶች አጠቃላይ ይዘቱ አንድ ወጥ የሆነ ወይም ተመሳሳይ የሆነ የጨረታ ሰነድ በቀላሉ ማዘጋጀት እንዲችሉ የሚረዳ ሰነድ ሲሆን ለዲዛይን፣ ለግንባታ ኮንስትራክሽን ማኔጅመንት እና ለመሳሰሉ ውሎች የሚያገለግሉ ሰነዶችን ያካትታል። የጨረታ ሰነድ ማለት ደግሞ በመደበኛው የጨረታ ሰነድ ላይ በመመሰረት በአጫራች መስሪያ ቤት የሚዘጋጅ ዝርዝር የግዢ ፍላጎት መግለጫን ወይም በጨረታ የሚሸጡ ንብረቶችን አይነት ያሉበት ሁኔታ እንዲሁም የመወዳደሪያ መስፈርቶችን የያዘ ሰነድ ነው። ሌላ ደግሞ በጨረታ ሂደት ውስጥ ያለው ነገር የመጨረሻ ሰነድ ነው። ይህ ሰነድ ከመደበኛና የጨረታ ሰነድና የጨረታ ሰነድ ከሚባሉት የሚለይ ነው። የመጨረሻ ሰነድ ማለት አጫራች መስሪያ ቤት ያዘጋጀውን የጨረታ ሰነድ መሰረት በማድረግ ተጫራች በግዢው ወይም በሽያጩ ለመሳተፍ የሚያቀርበው የመወዳደሪያ ሐሳብ የያዘ ሰነድ ነው። ስለዚህ እነኚህን ለይታችሁ ልታዩ ይገባል ማለት ነው። የጨረታ አይነቶች የመንግስት መስሪያ ቤቶች፣ ባንኮች ንብረት በሚገዙበት ሰዓት ስንት አይነት ጨረታ ያካሂዳሉ የሚለው መታየት ይኖርበታል። በመሆኑም በማናቸውም የመንግስት መስሪያ ቤት ግዢ አፈጻጸም እንዲሁም ሌሎች ተቋማት አራት አይነት የግዢና የሽያጭ ዘዴዎች አሉ። አንደኛ ግልጽ ጨረታ ወይም ኦፕን ቴንደሪንግ ነው። ሁለተኛ በማጣሪያ የሚከናወን ጨረታ ወይም ሴሌክቲቭ ቴንደር ነው። ሶስተኛ ውስን ጨረታ ወይም ሊሚቴድ ቴንደር ነው። አራተኛ በቀጥታ የሚፈጸም ግዢ ወይም ዳይሬክት ፕሮኪርመንት በመባል የሚታወቀው አይነት። እነኚህን አንድ በአንድ እንይ። ግልጽ ጨረታ ወይም ኦፕን ቴንደሪንግ ምንድን ነው? ግልጽ ጨረታ ማለት አጫራች መስሪያ ቤት ፍላጎት ላላቸው ሁሉም ተጫራቾች እኩል እድል በሚሰጥ መልኩ የጨረታ ማስታወቂያ አውጥተው የጨረታ ግዢ የሚፈጸምበት ዘዴ ነው። በተለይ የመንግስት መስሪያ ቤቶች ግዢ በሚያደርጉበት ጊዜ በግልጽ ጨረታ የግዢ ዘዴ መፈጸም እንዳለባቸው ያመለክታል። ይህንን በሚመለከት የመንግስት የግዢ አፈጻጸም መመሪያ እና የግዢ አዋጅ አለ። የመንግስት መስሪያ ቤቶች የግዢ አዋጅ አለው። ስለዚህ ብዙውን ጊዜ ግልጽ ጨረታ የሚበረታታ ተግባር ነው። ሌላኛው በማጣሪያ የሚከናወን ጨረታ ወይም ሴሌክቲቭ ቴንደር ነው። በማጣሪያ የሚከናወን ጨረታ ወይም ሴሌክቲቭ ቴንደር የሚባለው የግዢ ዘዴን በመጨረሻ በመሳተፍ የሚፈልጉ ተጫራቾች ከአንድ ደረጃ በላይ በሆነ ውድድር በማጣራት በመጀመሪያው ደረጃ የተሳተፉ ተጫራቾችን በቀጣይ ዙር ውድድር በመጋበዝ ከተጫራቾች መካከል የጨረታው አሸናፊ በሚመረጥበት ጊዜ የግዢ ዘዴ ሲሆን ነው። ሁለተኛ ደረጃ ጨረታ የቅድመ ብቃት ማረጋገጫ ጨረታ ወይም የፍላጎት መጠየቂያ ጨረታን የሚያካትት ሲሆን እዚህ ጋር የሁለት ደረጃ የሚባለው ጨረታ ግዢ ውስብስብ ለሆኑና ዝርዝር ፍላጎቶች መግለጫ ማዘጋጀት አስቸጋሪ በሚሆንበት ጊዜ መስሪያ ቤቶች ሁለት ዙር ጨረታ በማውጣት ፍላጎታቸውን ሊያሟላ የሚችል መጨረሻ ሰነድ ያቀረበን ተጫራች በአሸናፊነት የሚመርጡበት ስርዓት ነው በማጣሪያ የሚከናወን ጨረታ ወይም ሴሌክቲቭ ቴንደር የሚባለው። ሌላኛው ውስን ጨረታ ወይም ሊሚቴድ ቴንደር ነው። ውስን ጨረታ የሚባለው የጨረታ ማስታወቂያ ማውጣት ሳያስፈልግ ቁጥራቸው ውስን ለሆኑ ተሳታፊዎች በኤሌክትሮኒክስ ስርዓት አድራሻቸውን በሚላክ ግብዣ መሰረት የሚቀርብ ተጫራቾችን የማወዳደር የጨረታ አሸናፊ የሚመረጥበት የግዢ ዘዴ ነው። ይህ የጨረታ አይነት የግልጽ ጨረታ ተቃራኒ ነው ማለት ነው። በቀጥታ የሚፈጸም ግዢ ወይም ዳይሬክት ፕሮኪርመንት እቃው ከምክር ውጪ
የሆነ አገልግሎት የምክር አገልግሎት ወይም የግንባታ ስራ የሚገኘው ከአንድ ተወዳዳሪ ብቻ ሲሆን ግዢው በጣም አስቸኳይ ከመሆኑ የተነሳ ወዲያው ካልተፈጸመ በሰው ሕይወትና ንብረት ላይ ከባድ ችግር የሚፈጥርና በመስሪያ ቤቱ ስራ አፈጻጸም ላይ ጉዳት የሚያስከትል መሆኑ ሲረጋገጥ የሚፈለገው አቅርቦት በሌሎች የግዢ ዘዴዎች ማሳካት ያልተቻለ መሆኑ ሲረጋገጥ ተቋማት ቀጥታ ከአንድ ሰው ላይ ያለ ጨረታ በቀጥታ ግዢ ሊፈጽሙ የሚችሉበት ሂደት ነው። ሆኖም ተቋማት የግዢ ዘዴ በሚጠቀሙበት ጊዜ በአቅራቢያቸው ወይም ተወዳዳሪያቸው መካከል የውድድር እንዳይኖር ወይም አንድ ተጫራች ለመጥቀም ታስቦ ወይም ጥቅም ላይ ያልዋለ መሆኑን ማረጋገጥ መቻል ይኖርበታል ማለት ነው። ብዙ ጊዜ ይህ በቀጥታ የሚፈጸም ግዢ ለሙስና ላልተገባ ብልሹ አሰራር የሚያጋልጥ ነው። ነገር ግን ዳይሬክት ፕሮኪውርመንት ወይም በቀጥታ ግዢ የሚፈቀደው የሰውና ሕይወት ንብረት ላይ ከባድ ችግር በሚፈጠርበት ጊዜ እና በጣም እቃው መገዛቱ አስቸኳይ በሆነበት ጊዜ በጣም አንገብጋቢ በሆነበት ጊዜ ጨረታ ማውጣት ሳያስፈልግ የሚገዛበት ሂደት ነው እንጂ አንድን ተወዳዳሪ ለመጥቀም ብቻ ታስቦ የሚደረግ መሆን መቻል የለበትም ማለት ነው። ስለዚህ እነኚህ 4 የጨረታ አይነቶች ናቸው ማለት ነው። እነኚህ የጨረታ አይነቶች ግልጽ ጨረታ፣ በማጣሪያው የሚከናወን ጨረታ፣ ውስን ጨረታ፣ በቀጥታ የሚፈጸም ግዢ በመባል ይታወቃሉ ማለት ነው። በቀጣይ ጨረታ የሚሰረዝበትን ሁኔታ አግባብ ለምንድን ነው የሚለውን የምናይ ይሆናል ማለት ነው። ብዙ ጊዜ ማስታወቂያ ላይ ሲሰሙ ጨረታውን በሙሉም ወይም በከፊል ለመሰረዝ ስልጣን አለው ወይም መብት አለው የሚል ማስታወቂያ ትሰማላችሁ ከጨረታው ጎን። ያችን የምነግራችሁ ይሆናል ማለት ነው። ይህን ፕሮግራም ስለተከታተላችሁኝ አመሰግናለሁ። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።